ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 30 ቀን የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። ሰባተኛው ሀገራዊ ምርጫ የሚደረግበት ቀን ይፋ ተደርጓል። ከዚህ ጋር በተያያዘ ቦርዱ ይፋ ያደረጋቸው መረጃዎችን ይዘናል፣ የምትሰሙት ይሆናል። ሚኒስቴሩ ከግብር ጋር በተያያዘ ጥብቅ መረጃን አውጥቷል። በመረጃውም ከግብር አዋጅ ማሻሻያ ጋር በተያያዘ ዓመታዊ የትርፍ ግብር የሚከፈልበትን የጊዜ ሰሌዳ በይፋ አስታውቀዋል። በዝርዝር የምናጋራችሁ ይሆናል። ለሕግ ተገዢ አይደሉም የተባሉ የበርካታ ድርጅቶች ስም ዝርዝር ይፋ ተደርጓል። በዝርዝሩ ውስጥ ግዙፍ ዓለም አቀፍና ሀገራዊ ተቋማት መካተታቸው ተሰምቷል። ለመሆኑ የትኞቹ ድርጅቶች ለሕግ ተገዢ አይደሉም ተባለ? የተገኘባቸው ጥፋትስ ምንድነው? በዝርዝር ይዘነዋል፣ ተሰሙታላችሁ። ባለስልጣኑ ጥብቅ ማሳሰቢያ ማውጣቱ ተሰምቷል። ከዚህ ጋር በተያያዘ በአክሲዮኖች ግብይት ወቅት ጥብቅ ጥንቃቄ ካልተደረገ በከባድ ወንጀል የሚያስጠይቅና ለበርካታ ዓመታት እስር የሚዳርግ ሊሆን እንደሚችልም ተነግሯል። በዝርዝር የምናደርሳችሁ ይሆናል። ሀገሪቱ ለኢትዮጵያ ስደተኞች መብት መስጠት አቁሜያለሁ ማለቷ ተከትሎ ውግዘት እያስተናገደች መሆኗ ተሰምቷል። ለመሆኑ ሀገሪቱ ማነች? ኢትዮጵያውያን ስደተኞችን ጥገኝነት ለመከልከል የገፋፋት ምክንያትስ ምንድነው? አብራችሁን ስትቆዩ በዝርዝር የምታደምጡት መረጃችን ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃዎች እናደርሳችኋለን። እናንተም አብራችሁን በመቆየት እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን BH ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የኢትዮጵያ ብሔራዊ ባንክ መደበኛ የ5% የተበላሸ የብድር ጥምርታ ጣሪያ መመሪያን እንዲያሻሽል ተጠየቀ። ከአነስተኛ የፋይናንስ ተቋማት ወደ ንግድ ባንክነት የተቀየሩና ሁለገብ የባንክ አገልግሎት የሚሰጡ ተቋማት ብሔራዊ ባንክ መደበኛ የ5% የተበላሸ ብድር ጥምርታ ጣሪያ መመሪያውን እንዲያሻሽል ጠይቀዋል። ባንኮቹ አሁን ያለው ለሁሉም የንግድ ባንኮች የተጣለው ወጥ የሆነ የ5% የተበላሸ ብድር ገደብ የግብርናው ዘርፍ ብድር እንዳያገኝ እያደረገ ነው ብለዋል። በዚህም ከፍተኛ የፋይናንስ ደራሽነት ማስፋፋት በሚያስፈልግበት ቦታ ላይ ጥረትን የሚያዳክም ነው ሲሉም ይከራከራሉ ሲል ካፒታል ጋዜጣ ዘግቧል። በተጨማሪም የብሔራዊ ባንክ ገደብ የፋይናንስ ስርዓቱና ተቀማጮችን ለመጠበቅ ታስቦ የተዘጋጀ ቢሆንም ከፍተኛ አደጋ ላለበት ነገር ግን ወሳኝ ለሆነው የግብርና ገበያ አገልግሎት ለሚሰጡ ሁለገብ ባንኮች ትልቅ እንቅፋት ሆኗል ብለዋል። በዚህም ግብርና፣ ድርቅ፣ ተባዮችና የዋጋ መለወጥ ለመሳሰሉ ያልተጠበቁ ክስተቶች ተጋላጭ በመሆኑ ለአነስተኛ አርሶ አደሮች የሚሰጠው ብድር ይህንን ገደብ በፍጥነት ያልፋል ያሉት ተቋማቱ ይህም አበዳሪዎች በገጠር አካባቢዎች የሚሰጡትን ብድር እንዲቀንሱ ያስገድዳቸዋል ሲሉ ገልጸዋል። በመሆኑም አሁን ባለው መመሪያ መሰረት ይህ ችግር ህብረተሰቡን በብድር የማገልገል አቅማችንን ሊገድብ ይችላል ሲሉ በኦሞ ባንክ የኮርፖሬት ስትራቴጂና ቢዝነስ ዲቨሎፕመንት ምክትል ፕሬዚዳንት የሆኑት ዶክተር ፍሬው በቀለ ተናግረዋል። በስራ ላይ ባለው መመሪያ ወደ ሁለገብ የባንክ አገልግሎት በመግባት ከተቋቋሙት የንግድ ባንኮች ጋር ተመሳይ የሆነ 5% ከፍተኛ የተበላሸ ብድር ገደብ ጣሪያ ይጠበቅባቸዋልም ብለዋል። ይህ የማይለዋወጥ ገደብ ባንኮች ከወሳኝ የግብርናና አነስተኛ ኢንተርፕራይዝ ብድር እንዲወጡ የሚያስገድድ በመሆኑ ዘርፉን ለማዘመንና ለማደግ አስፈላጊ ካፒታል እንዳይኖረው እንደሚያደርግም ባለሙያው አስጠንቅቀዋል።
ቲክቶከሮቹ በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቀዋል። ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከግብረ አበሮቻቸው ጋር በቁጥጥር ስር መዋሉን ገልጸዋል። በዚህም መሰረት ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ መጀመሩ ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልም አረጋግጠዋል። 80 በመቶ የመሬት ምዝገባና ማረጋገጥ ስራ ተሰርቷል ተባለ። የአዲስ አበባ ከተማ አስተዳደር የመሬት ምዝገባና መረጃ ኤጀንሲ በመዲናዋ 80 በመቶ የሚሆነውን መሬት በመመዝገብ ማረጋገጡን አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የመሬት ይዞታና ምዝገባ መረጃ ኃላፊ ኢንጂነር አሳሳከኝ ተስፋዬ በቀሪ ጊዜያት 20 በመቶ የሚሆነውን ለማከናወን በዝግጅት ላይ መሆኑን ገልጸው በመዲናዋ ከሚገኙ 137 ቀጠናዎች ውስጥ 110 በሚሆኑት ቀጠናዎች ላይ ይህ የመሬት ምዝገባ በታወጀው መሰረት መከናወኑንም አብራርተዋል። በተጨማሪም ባለፉት 2 ወራት በተሰራው ስራ ከነበረው 44000 የመሬት ፋይል መዝገብ ውስጥ 29167 መዝገቦችን ከክርክር ማውጣት ተችሏል ያሉት ኃላፊው በቀጣይም ቀሪ 15000 ፋይሎችን ምላሽ ለመስጠት እንደሚሰራ ተናግረዋል። በዚህም የክርክር መዝገብ መፍትሄ ማግኘቱን ተከትሎ ኤጀንሲው ባለፈው ተመሳሳይ ሩብ ዓመት 1.2 ቢሊዮን ብር ሲያገኝ የነበረውን ገቢ በዘንድሮ ሩብ ዓመት ወደ 3.4 ቢሊዮን ማሳደግ አስችሎታልም ብለዋል። ባለስልጣኑ ያልተመዘገቡ አክሲዮኖች ላይ የሚካሄዱ ግብይቶች በከባድ ወንጀል እንደሚያስጠይቁ አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ቀነ ገደብ ህዳር 16 ቀን 2018 ዓ.ም መጠናቀቁን ተከትሎ ያልተመዘገቡ ሰነደ መዋዕለ ንዋዮች ወይንም አክሲዮኖች ላይ የሚካሄዱ ማናቸውም ግብይቶች ከባድ የወንጀል ተጠያቂነት ያስከትላሉ ሲል በጥብቅ አሳስበዋል። ባለስልጣኑ ባወጣው መግለጫ መሰረት በአዋጅ ቁጥር 1248/2013 አንቀጽ 75 መሰረት ለህዝብ የሚሸጥ ሰነደ መዋዕለ ንዋይ ለገበያ ከመቅረቡ በፊት መመዝገብ ግዴታ ነው ብለዋል። ቀነ ገደቡ ካለፈ በኋላ ያልተመዘገቡ አክሲዮኖችን ለግብይት ማቅረብ ወይንም መገበያየት በአዋጁ አንቀጽ 106 ንዑስ አንቀጽ 5 መሰረት በወንጀል የሚያስቀጣ ተግባር ሲሆን ቅጣቱም ከ7 እስከ 15 ዓመት በሚደርስ ጽኑ እስራትና ከ150 ሺህ እስከ 300 ሺህ ብር በሚደርስ የገንዘብ መቀጮ የሚያስቀጣ መሆኑን ተገልጿል። ይህን ተከትሎም አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራት ከአዲስም ሆነ ነባር አክሲዮኖች ሽያጭና ግብይት ጋር የተያያዘ ማንኛውም እንቅስቃሴና ማስተዋወቅ እንዲያቆሙ እንዲሁም አክሲዮኖች የሚያገበያዩ ቢሮዎች ያሏቸው ኩባንያዎችም የማገበያየት ስራ እንዲያቆሙ በጥብቅ አሳስበዋል። ነገር ግን ይህንን ማስጠንቀቂያ በመጣስ ግብይት ላይ የሚሳተፉ አክሲዮን ማህበራት ሽያጮች የሚሰረዙ ሲሆን ከገንዘብ ቅጣት ባለፈም የስራ ኃላፊዎችና የቦርድ አባላትን እስከ ማገድና በጥቁር መዝገብ እንዲሰፍሩ እስከ ማድረግ የሚደርስ አስተዳደራዊ እርምጃ እንደሚወስድ ባለስልጣኑ አስታውቀዋል። ባለስልጣኑ አክሎም ህብረተሰቡ መመዝገብ ሲገባቸው ያልተመዘገቡ አክሲዮኖችን እንዳይገበያ እየጠየቀ ሲሆን አክሲዮኖችን ከመግዛት በፊትም መመዝገባቸውን ወይንም ከምዝገባ ነጻ የተደረጉ መሆናቸውን እንዲያረጋግጡ አጽንኦት በመስጠት በባለስልጣኑ ፍቃድ ባልተሰጣቸው ደላሎችና አሻሻጮች አማካኝነት ግብይት እንዳይደረግም በጥብቅ አስጠንቅቀዋል ሲል ካፒታል ዘግበዋል። ለህግ ተገዢ አይደሉም የተባሉ ድርጅቶች ስም ዝርዝር ይፋ ሆነ። የጉምሩክ ኮሚሽን ዝቅተኛ የህግ ተገዥነት ደረጃ ያላቸው ናቸው ያላቸውን አስመጪዎችና የጉምሩክ አስተላላፊዎች ስም ዝርዝር ይፋ አድርጓል። ኮሚሽኑ የህግ ተገዥነት ትንተና ጥናት መሰረት በማድረግ በ2017 በጀት ዓመት ዝቅተኛ የህግ ተገዥነት ደረጃ ያሳዩ ናቸው ያላቸውን 107 አስመጪዎችና 35 የጉምሩክ አስተላላፊዎችን ስም ዝርዝር ይፋ አድርጓል። ኮሚሽኑ ይፋ ካደረጋቸው ድርጅቶች መካከልም ግዙፉ የቻይና ኮሚኒኬሽን ኮንስትራክሽን፣ የኢትዮጵያ
ብሔራዊ ትንባሆ ድርጅትና ሌሎች ትላልቅ ድርጅቶች ይገኙበታል። የአስመጪዎቹና የጉምሩክ አስተላላፊዎቹን ስም ዝርዝር ይፋ ማድረግ ያስፈለገው ህዝብ እንዲያውቃቸውና ከድርጊታቸው መታረም እንዲችሉ መሆኑን የተገለጸ ሲሆን ኮሚሽኑ በተደረገው የህግ ተገዥነት ክትትል አስመጪዎችና የጉምሩክ አስተላላፊዎች ከፍተኛ የዕቃ አወጣጥ፣ የድህረ ዕቃ አወጣጥ ኦዲት ግኝት፣ ተደጋጋሚ አስተዳደራዊ ቅጣት ሪከርድና የቀረጥ ታክስ ውዝፍ ዕዳ የመሳሰሉ ዋና ዋና ጥፋቶች እንደተገኙባቸው ገልጿል። በግኝቱ መሰረትም ዝቅተኛው የአስመጪዎች የህግ ተገዥነት ነጥብ በመቶኛ ሲሰላ 19 ሲሆን ከፍተኛው ደግሞ 49 ነው ተብሏል። በሌላ በኩል የጉምሩክ አስተላላፊዎች ዝቅተኛው የመቶኛ የህግ ተገዥነት ነጥብ 10 ሲሆን ከፍተኛው የህግ ተገዥነት ነጥብ ደግሞ 45 ሆኖ ተመዝግቧል። የጉምሩክ ኮሚሽን ይህ የመረጃ ትንተና የሰራው ከሰኔ 9 ቀን 2015 ዓ.ም እስከ ሰኔ 9 ቀን 2017 ዓ.ም የተመዘገቡ መረጃዎችን መሰረት በማድረግ መሆኑን አስታውቋል። ዝቅተኛ የህግ ተገዥነት ነጥብ ያስመዘገቡት ድርጅቶች የተሻለ የህግ ተገዥነት ደረጃ ያላቸው ድርጅቶች የሚያገኙትን ጥቅም ማለትም ቅድመ መስተንግዶ ማግኘትና የተለያዩ አይነት የጉምሩክ ፕሪቪሌጆች እንደማያገኙ የገለጹት የጉምሩክ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ዘሪሁን አሰፋ ከፍተኛ የሆነ የህግ ተገዥነት ደረጃ ያላቸው የማበረታታትና እውቅና የመስጠት ስራዎች እየተሰሩ ናቸውም ብለዋል። በአንጻሩ ዝቅተኛ የሆነ የህግ ተገዥነት ያላቸው ደግሞ የተለያዩ እርምጃዎች እየተወሰደባቸው ይፋ የማድረግ ስራዎችም እየተሰሩ ነው ያሉት ዳይሬክተሩ በዚህም የ107 አስመጪዎችና የ35 የጉምሩክ አስተላላፊዎች ስም ዝርዝር ይፋ ሊደረግ መቻሉን ገልጸዋል። ድርጅቶቹ በኦዲት፣ በዋጋ ትርፍ ዕቃ በማምጣት ታሪፎችን ማሳሳት የመሳሰሉ ጥፋቶች የፈጸሙ ናቸው ያሉም ሲሆን ይፋ በተደረገው መረጃ መሰረትም አጠቃላይ የተከፈለ ቀረጥና ታክስ እንዲሁም በጉምሩክ ቁጥጥር የተከፈለ ለንጽጽር መቅረቡ መግለጻቸውንም ቲክቫ ኢትዮጵያ ዘግቧል። በ2018 ግብር ዓመት በየ3 ወር የሚከፈለው ቅድመ ግብር የጊዜ ሰሌዳ ይፋ ተደረገ። የገቢዎች ሚኒስቴር የ2018 ዓ.ም ወይንም የ2026 ግብር ዓመት ዓመታዊ የትርፍ ግብር በየሩብ ዓመቱ ወይንም በየ3 ወሩ በማሳወቅ የሚከፈልበትን የጊዜ ሰሌዳ አሳውቀዋል። በገቢ ግብር አዋጅ ማሻሻያ መሰረት ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የተከፈለውን ግብር 25 በመቶ እንደሚከፈል መደንገጉ ይታወቃል። በማሻሻያ አዋጁ መሰረት በኢትዮጵያ የጊዜ ቀመር የሚጠቀሙ ሂሳባቸውን ሰኔ 30 የሚዘጉ ግብር ከፋዮች የመጀመሪያው ሩብ ዓመት የመክፈያ ጊዜ ከየካቲት 1 እስከ የካቲት 30 ሲሆን ከሐምሌ 1 እስከ መስከረም 30 የተቀነሰን 3 በመቶ ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል ተብሏል። የሁለተኛ ሩብ ዓመት የመክፈያ ጊዜ ከግንቦት 1 እስከ ግንቦት 30 ሲሆን ከጥቅምት 1 እስከ ታህሳስ 30 የተቀነሰን 3 በመቶ ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ እንደሚደረግ የተገለጸ ሲሆን የሶስተኛው ሩብ ዓመት የመክፈያ ጊዜ ደግሞ ከነሐሴ 1 ቀን እስከ ነሐሴ 30 ሲሆን ከጥር 1 እስከ መጋቢት 30 የተቀነሰ 3 በመቶ ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ እንደሚደረግ ሚኒስተሩ አስታውቀዋል። በተጨማሪም በ2019 ከሐምሌ 1 እስከ ጥቅምት 30 አጠቃላይ የ2018 ግብር ዓመት የትርፍ ግብር ቀድሞ የከፈሉትን በመቀነስ ቀሪውን ይከፍላሉ የተባለ ሲሆን በትርፍ የተከፈለ ካለም ተመላሽ እንደሚጠይቁ ተገልጿል። በሌላ በኩል በግሪጎሪያን የጊዜ ቀመር ለሚጠቀሙና ሂሳባቸውን ዲሰምበር 30 የሚዘጉት ግብር ከፋዮች ደግሞ የመጀመሪያውን ሩብ ዓመት የመክፈያ ጊዜ ከኦገስት 1 እስከ ኦገስት 30 ሲሆን ከጃንዋሪ 1 እስከ ማርች 30 የተቀነሰን 3 በመቶ ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ እንደሚደረግ ሚኒስተሩ አሳውቀዋል። የሁለተኛው ሩብ ዓመት የመክፈያ ጊዜም ከኖቨምበር 1 እስከ ኖቨምበር 30 ሲሆን ከኤፕሪል 1 እስከ ጁን 30 የተቀነሰን 3 በመቶ ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል ተብሏል። በ2026 ጃንዋሪ 1 እስከ ኤፕሪል 30 አጠቃላይ የ2025 ግብር ዓመት የትርፍ ግብር ቀድሞ የከፈሉትን በመቀነስ ቀሪውን የሚከፍሉ ሲሆን በትርፍ የተከፈለውም ካለ ተመላሽ የሚጠይቁ መሆኑን ሚኒስቴር መስሪያ ቤቱ ያወጣው መርሃ ግብር ያመለክታል። ሰባተኛው ሀገራዊ ምርጫ የሚደረግበት ቀን ይፋ ተደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ግንቦት 24 ቀን 2018 ዓ.ም ሆኖ መጽደቁን አስታውቋል። ቦርዱ ከየካቲት 16 ቀን 2017 ዓ.ም ጀምሮ የምርጫ ጽሕፈት ቤቶችን ማደራጀት የጀመረ ሲሆን እስከ ታህሳስ 15 ቀን 2018 ዓ.ም ድረስም እንደሚቀጥል ገልጿል። እስከ ድምጽ መስጫ ቀን ድረስ ባሉ ጊዜያትም የመራጮች ትምህርት ለሚሰጡ የሲቪል ማህበረሰብ ድርጅቶች እውቅና መስጠት፣ የምርጫ አስፈጻሚዎች ምልመላ፣ የምርጫ አስፈጻሚዎች ዝርዝር ለፖለቲካ ፓርቲዎችና ለግል እጩዎች ቅድመ ምዝገባ ሰነዶች ማቅረብ የመሳሰሉና ሌሎች በርካታ ድርጊቶችን እንደሚከውን ባወጣው የጊዜ ሰሌዳ አስታውቋል። ቦርዱ ባወጣው የጊዜ ሰሌዳ መሰረት ከጥር 1 እስከ የካቲት 1 ቀን የእጩዎች ምዝገባ የሚካሄድበት ቀን መሆኑን ያስታወቀ ሲሆን ከጥር 1 እስከ ግንቦት 19 ቀን 2018 ዓ.ም ድረስ ደግሞ የምረጡኝ ቅስቀሳ የሚደረግበት ጊዜ መሆኑ ተጠቅሷል። ከዚህ በተጨማሪ የምርጫ ውጤት በቦርዱ ደረጃ ይፋ የሚደረገው ሰኔ 4 ቀን እንደሆነም በይፋ አስታውቀዋል።
ኡጋንዳ ለኢትዮጵያ ስደተኞች መብት መስጠት ማቆሟ አሳሳቢ ነው ተባለ። ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ለሚመጡ አዲስ ስደተኞች የስደተኝነት መብት መስጠት ማቆሟን አሳሳቢ እርምጃ በሚል ተወገዘ። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል ዓለም አቀፍ የስደተኞችን ሕግ የሚጥስ ሲሆን አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት የሚዳርጋቸው መሆኑን ሬፊውጂስ ኢንተርናሽናል የተሰኘ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ከቀናት በፊት ባወጣው መግለጫ አመላክቷል። ድርጅቱ ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላትን ኩሩ ልማድ የሚጻረር መሆኑን ገልጾ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ እንደከተተውም አስታውቋል። በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን ድርጅቱ በመግለጫው አመላክቷል። የሰብአዊ መብት ተሟጋቹ ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞቹም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማድረግ ኡጋንዳ የገጠማትን የገንዘብ ችግር እንዲያቃልሉ ጥሪ አቅርበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካን ዶላር 174 ብር ከ95 ሳንቲም በመግዛት 178 ብር ከ44 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 223 ብር ከ05 ሳንቲም ተገዝቶ 227 ብር ከ51 ሳንቲም ተሽጧል። አንዱን ዩሮ 197 ብር ከ07 ሳንቲም ተገዝቶ 201 ብር ከ01 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 208 ብር ከ01 ሳንቲም ተገዝቶ 212 ብር ከ17 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ85 ሳንቲም ተገዝቶ 46 ብር ከ76 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ55 ሳንቲም ተገዝቶ 46 ብር ከ46 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 23 ብር ከ2 ሳንቲም ተገዝቶ 23 ብር ከ66 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለህዳር 30 ቀን የተዘጋጁ የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን BH ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።